አብዬን መልቀቅ በህይወቴ አልፈልግም። ሲስተርም እንደዛው ቤተሰቦቼ መልቀቅ አልፈልግም። ግን እነሱ መለወጥና እነሱ የተሻለ ህይወት ማኖር እፈልጋለሁ። የሚቀይርልኝ ከሆነ የእናቴን ህይወት መቀየር ከሆነ እኔ እታች ወርጄ እናቴን ከፍ ማድረግ የምፈልግ ሰው ነኝ። እኔ እታች ወርጄ እናቴን ከፍ ማድረግ እፈልጋለሁ። እናቴ የተሻለ ህይወትን ላኖራት እፈልጋለሁ። የተሻለ ለውጥን ላሳያት እፈልጋለሁ። እኔ እታች ወርጄ እሷ ብትደሰትልኝ፣ እኔ እታች ወርጄ እኔ ተርቤ እሷ ብትበላልኝ የኔ ትልቁ ደስታ ያ ካለሁበት አካባቢ ልወጣ አስቤያለሁ። እዚህ ከምኖርበት ከቡታጀራ በቃ ሌላ አካባቢ ሄጄ ስራ መስራት፣ ስራ ሰርቼ እናቴን መቀየር እፈልጋለሁ። በቃ እኔ ወንድማችሁ እናቴን መለወጥ እፈልጋለሁ። እንደምታውቁት እናቴ የተሻለ ህይወት ለማኖር እፈልጋለሁ። እኔ የትኛውም ስራ የመስራት ችግር የለብኝም። ለአብዬም ምንም ያወራኋት ነገር የለም፣ የነገርኳት ነገር የለም፣ ያጫወቅኳት ነገር የለም። ግን በደንብ እናንተን ደግሞ በደንብ ከናንተ ጋር አውርቼ ከባዱ ነገር ማለት እኔ ከራሴ ጋር በጣም አስቤው ከራሴ ጋር በጣም ማለት ወደታች ወደ ላይ አስቤው ለናንተ ለቤተሰቦቼ መናገር አለብኝ። አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ተናፋቂ ቤተሰቦቻችን እንደምን ናችሁ? ቤተሰብኛ ደህና ነን። እኛ ጋር ሁሉ ሰላም ነው። ያው እስከዛሬ ሰላም ነው። ግን ደግሞ ብዙዎቻችሁ ሰላም አይደሉም ወይ ለምን ጠፉ በዚህ ሰዓት ለምን ጠፉ ያላችሁ ሰዎች ትኖራላችሁ። ያው ይሄን ቪዲዮ ሲሰራ ስጭ ነው ለምን ጠፋችሁ ምናምን የምትሉ ብዙ ሰዎች ትኖራላችሁ። ግን ደግሞ ዋና አመጣጤና በጣም ለዚህ ቪዲዮ እንድሰራ ያስገደደኝ ነገር ምንድነው? የትኛውም ነገር ስናደርግ ወይም የትኛውም ነገር ስናረግ እናንተን የግድ መናገር አለብን፣ የግድ ማጫወት አለብን። ያው ፋሚሊ እንደ ፋሚሊ ነው የምናስባችሁ። ልክ ፋሚሊ ናችሁ፣ ለኛ ፋሚሊዎች ናችሁ፣ ቤተሰቦች ናችሁ። እኔ ከመጀመሪያ ጀምሮ እስከዛሬ የእናንተ ድጋፍ ያለህ ድጋፍ ከኔ ጋር ስላለ ነው ዛሬ እዚህ ላይ የመሆኔ ማለት አንዳንዴ ህይወታችን በምን እንደምናጣ በምን እንደምንል አናውቅምና ብዙ ነገር አየው፣ ብዙ ነገር አይቻለሁ። ወደ ዩቲዩብ ዓለም ተቀላቅዬ ብዙ ነገሮችን አይቻለሁ። ጥሩም መጥፎም ጎን አለ። ግን ከናንተ ግን ከቤተሰቦቼ ጥሩ ነገር አለ፣ መጥፎም ነገር አለ። ትላንት ጠንካራ የነበርኩት ዛሬ ግን ጥንካሬ እንዳጣየንኩበት ሁኔታዎች አለ። ማለት ትላንት ምንም በማልነበረብኝ ሰዓት ከራሴ ጋር ብዙ በምላፋና ህይወት ጨረጨር የነበረው ህይወቴ ላይ በጣም ጠንካራ ሰው ነበርኩኝና አሁን ደግሞ ወደዚህ ይሄን ዓለም ተቀላቅዬ ወደ ዩቲዩብ ዓለም ተቀላቅዬ ዩቲዩብ እየሰራው እያለ አለ አይደል በቃ አንዳንድ ነገሮች ፈጣሪ የሆነ ሰዓት ያሳካል፣ የሆነ ሰዓት ደግሞ እንትን ይላል። ያ ሳይገባኝ ቀርቶ አይደለምና ያው በቃ ሰሞኑ እኛም ተጠፋፋን፣ አብዬም ጠፋች፣ ሲስተርም እኔም ያለው ነገር ምንድነው ሳልሰራም ላለመስራት ፈልጌ ምናምን ነገር ሳይሆን ነገሮች በደንብ እስኪስተካከሉልኝ ተስተካክሎልኝ ደግሞ በቆንጆ ስራና በአሪፍ ስራ ወደ እናንተ ወደ ቤተሰቦች ይመጣለሁ ብዬ ነው አሪፍ ስራ ይዤላችሁ ወደ እናንተ ለመምጣት ያሰብኩት። ያው ማለት ምን ብዬ እንደምነግራችሁ ማላቅም። በአሁኑ የመጣሁበት ግን በጣም ከባድ ሁኔታ ውስጥ ነገር ነው ይዤላችሁ የመጣሁት። በጣም ከባድ ነገር ነው ይዤላችሁ የመጣሁት። ለእናንተ እንዲህ ብዬ መናገር ስለምፈልግ ነው አሁን ካሜራ ይዤ ያው ከካሜራማኔ ጋር ይዤ እንደዚህ ቪዲዮ እየሰራሁላችሁ ያለሁት እና ቤተሰቦቼ ለእናንተ ማማከር አለብኝ። ልክ እኔን እንደ ወንድም እንደ እናት እንደ እህት ብዬ ስለማስባችሁ ያው የኔ መስራት የኔ መለወጥ እናንተን ያስደስታችኋል። የትኛውም ሰው ከሰራ ይለወጣል እና ጥንካሬ ለመሆን እናንተም ዝግጁ መሆናችሁ እኔ ነግሬያችኋለሁ ከዚህ በፊት ብዙ እናንተን የሚያስከፋ እናንተን የሚያስደብር ስራ ለመስራት አልፈልግም። እናንተን ለማስደሰት ነው የምፈልገው። ግን በዛው ልክ እናንተን እኔን ማስደሰት አለባችሁ እና ዛሬ በምን ስራ ምን ሆኖ ነው ለምንድን ነው ምንስ ሊወስን ነው ብላችሁ እንድትጨናነቁ አልፈልግም። ታውቃላችሁ እኔ ከህይወቴ ማለት ከልጅነቴ ጀምሮ እስከ ዛሬ ያለውበት ሁኔታዎች ለእናንተ ባጭሩም ቢሆን ያው ሰው የኖረውን ለሰው ሲነግረው በቀላሉ እንደሆነ ለሰው ሲነግረው ቀላል ነው። እኔ አሁን በአፌ ለእናንተ ስነግራችሁ የኖርኩት ህይወት የምኖረው ህይወት ለእናንተ ቀላል ነው። ግን ብዙ ሰዎች ተምረውበታል፣ ብዙ ሰዎች
አስተምሬበታለሁ። ማለት ብዙ ሰዎች እንዴት እንደዚህ ጠንካራ ልትሆን ቻልክ፣ እንደዚህ አይነት ነገር ሊኖርብህ ብለውኝ ብዙ ሰዎች ከኔ ብዙ ትምህርት ወስደዋል እና እኔም ከነሱ ብዙ ትምህርት ወስጃለሁ። ወላሂ ማለት ሰው ለሰው ሲግባባ፣ ሰው ለሰው ሲረዳዳ ብዙ ነገሮች መፍታትና ብዙ ነገሮች ማድረግ ይችላል ብዬ አስባለሁ እንደራሴ ማለት ነው። እና በቃ ዛሬ ግን እኔ በከባድ ነገር ነው የመጣሁላችሁ። ከባድ ደግሞ ምንድነው ለእናንተ ለቤተሰቦቼ ብቻ ሳይሆን ለኔ ለፋሚሊ እና ለቤተሰቦቼ፣ ለእናቴ፣ ለእህቴ በቃ እኔ ለሚጠብቁኝ ሰዎች በከባድ ነገር ነው የመጣሁላችሁ። ከባድ ነገር ነው ማለት ለኔ በጣም ከባድ ነገር ነው። ያ ምንድነው ለእናንተ መናገር እንዲህ እዚህ ጋር መጥቼ ለእናንተ ልናገራችሁ የፈለኩት ለእናንተ ልነግራችሁ የፈለኩት ነግሬያችሁ ያው እኔ በዚህ 2 ሳምንት ውስጥ ምናምን ነገር ቪዲዮ አልሰራው ምናምን ነገር አስተዋሽ አልነበረኝም ነው የሚባለው። አስተዋሽ አልነበረም ነው ምን እንደሆነ አላቅም። ያው የት ሄደ የሚለኝ ሰው አጣሁ። ይሄ ልጅ የት ሄዶ ነው የት ገብቶ ነው ያለ የሚለኝ ሰው አጣሁኝና ያው ዛሬ ግን እናንተ ቤተሰቦች ያላችሁ ብዬ እኔ መጥቻለሁ። ያው ይሄን ቪዲዮ መሰራላችሁ በዛ እንትን ብዬ ነው ተነሳስቼ ነው እና ቤተሰብ ያ ከባዱ ነገር ማለት እኔ ከራሴ ጋር በጣም አስቤው ከራሴ ጋር በጣም ማለት ወደ ላይ አስቤው ለናንተ ለቤተሰቦቼ መናገር አለብኝ። ምክንያቱም የትኛውም ነገር ነግሬያቸዋለሁ ከዚህ በፊት የትኛውም ነገር ሳደርግ እናንተን አወያይቼ በቃ ከእናንተ ጋር ነገሮችን አይቼ ነው ላደርግ የምችለው ብያችሁ ከዚህም በፊት ነግሬያቸዋለሁ፣ ከዚህም በፊት አውርቻቸዋለሁ እና ይሄን ነገር ደግሞ ለእናንተ ስነግራችሁ እናንተ እንደማትቀበሉኝ ወይም ያው መጥፎ ስሜት ውስጥ ሊያስገባችሁ ይችላል፣ እናንተን ሊያስደብራችሁ ይችላል። ግን ደግሞ እኔ ለራሴ በጣም እንትን በቃ አላደም ምን ልበላችሁ በቃ ለራሴ እኔ ከራሴ ጋር በጣም ያወራሁበት ነገር ነው። ከራሴ ጋር በጣም የተናገርኩበትና ከራሴ ጋር በጣም ያወራሁበት ነው። የምሬ ነው። በዚህ ሰሞን እናንተ ጋር ቪዲዮ ሳላደርስ የቀረውበት ነገር በዚህ ነገር እያሰብኩ ነው። ራሴን እያሰብኩት ከራሴ ጋር እያወራሁ የነበረው በዚህ ሰሞን ቪዲዮ ያልሰራሁላችሁ ዋናኛው ምክንያት ይሄ ነው። እናንተ ጋር ለማምጣት ከእናንተ ጋር ለመወያየት ከእናንተ ጋር አውርቼ ይሄን ነገር ለቤተሰቦቼን ነግሬ ከእናንተ ጋር ነገሮችን በቃ እንዴት ብዬ ለመናገር ራሱ ቃላት ነው ያጠረኝ። እንዴት ብዬ ለእናንተ እንደዚህ ብዬ እንደምናግራችሁ አላውቅም። ምክንያቱም እኔ ታውቃላችሁ ያለሁበት የምኖርበት ሁኔታዎች ታውቃላችሁ። ዛሬም ነገም እኔ በህይወት የምላችሁ ነገር ምንድነው የትኛውም ነገር ረጅም ርቀት ለመሄድ ባስብ እናቴን ለመቀየር ነው። የትኛውም ነገር እናቴን ለመቀየር እህቴን ለመቀየር እኔ በአፍ ብቻ አይደለም በተግባር እያሳየኋችሁ ነው እና እናቴን ለመቀየር እህቴን ለመቀየር ቤተሰቦች ሁላ ለመቀየር እኔ ራሴን ለመቀየር ከራሴ ግን ከመቀየሬ በላይ የእናቴ መቀየር ነው የሚያሳስበኝ። እናቴ እህቴ እንድትቀየርልኝ ነው የምፈልገው። ያን ደግሞ ብዙ ነገር አስቤበት አሰላስዬበት እንደውነታው ላብዬም ምንም ያወራኋት ነገር የለም፣ የነገርኳት ነገር የለም፣ ያጫወቅኳት ነገር የለም። ግን በደንብ እናንተን ደግሞ በደንብ ከናንተ ጋር አውርቼ ሄጄ ለማዘርም ለሲስተርም ሄጄ ያለው ነገር ነግሬያቸው ምናምን ነገር በራሴ ማስተካከል ያሉብኝ ነገሮች አስተካክዬ ነገሮችን ልወስን ስለፈለኩኝ ነው ከናንተ ጋር ቪዲዮ ሰራውላችሁ። ይሄን ቪዲዮ ምሰራላችሁ ቤተሰብ ይሄን የምትጓጉለት ነገርና እስካሁን እየጠበቃችሁት ያለው ነገር ምን እንደሆነ ልንገራችሁ። እኔ ወንድማችሁ እናቴን መለወጥ ፈልጋለሁ። እንደምታውቁት እናቴ የተሻለ ህይወት ለማኖር ፈልጋለሁ። እኔ የትኛውም ስራ የመስራት ችግር የለብኝም። የሚሰሩ ከባባድ ስራዎች የሚባሉ ለወጣት አይሆንም ለሚባል ስራ ቢሆን እንኳን ያን ስራ ለመስራት ዝግጁ ነኝና ያን ስራ ደግሞ መስራት እፈልጋለሁ ስላችሁ እኔን ህይወት የሚቀይርልኝ ከሆነ የእናቴን ህይወት መቀየር ከሆነ እኔ እታች ወርጄ እናቴን ከፍ ማድረግ የምፈልግ ሰው ነኝ። እኔ እታች ወርጄ እናቴን ከፍ ማድረግ እፈልጋለሁ። እናቴ የተሻለ ህይወትን ላኖራት እፈልጋለሁ። የተሻለ ለውጥን ላሳያት እፈልጋለሁ። እኔ ታች ወርጄ እሷ ብትደሰትልኝ፣ እኔ ታች ወርጄ እኔ ተርቤ እሷ ብትበላልኝ የኔ ትልቁ ደስታ ያ ነው። ደስተኛ የሚያደርገኝ ህይወት ያ ነው እና ምን ላችሁ ፈልጌ ነው ቤተሰብ በቃ ባጭሩ ስነግራችሁ
ካለሁበት አካባቢ ልወጣ አስቤያለሁ። እዚህ ከምኖርበት ከቡታጀራ በቃ ሌላ አካባቢ ሄጄ ስራ መስራት፣ ስራ ሰርቼ እናቴን መቀየር እፈልጋለሁ። በቃ ስላችሁ ለሌላ ነገር ሳይሆን ታውቃላችሁ፣ ሌላ ስራ መስራት፣ ሌላ ስራ ብሰራ እንኳን ከራሴ አልፎ ለቤተሰቦች ይቀርና ለራሴ ራሱ አይሆንም የማገኘው ነገር ከሌላ ስራ ብሰራ ማለት ነውና ጠንከሬ በዚህ ሙያዬ እንትን ብዬ ወደ በፊት ለማሻገር ወይም በቃ ሌላ ቦታ ሄጄ ራሴንም ቤተሰቦቼንም ለመለወጥ ጠንካራ ሰራተኛ ክሬ ለመስራት ካለሁበት አካባቢ መንቀሳቀስ ይሻላል ብዬ ወላሂ እኔ ይሄን ለእናንተ ስነግራችሁ በጣም ከብዶኝ እና ልነግራችሁም ለእናንተም ላወያያችሁ ምናምን ነገር በጣም ከብዶኝ ነው ይሄ ነገር ልነግራችሁ የፈለኩት። ምክንያቱም እናንተን በየትኛውም ነገር አጠገቤ ሆናችሁ ነው ልንቀሳቀስ የምችለው። እኔ እዚህ አብዬን መልቀቅ በህይወቴ አልፈልግም። ሲስተርም እንደዛው ቤተሰቦቼ መልቀቅ አልፈልግም። ግን እነሱ መለወጥና እነሱ የተሻለ ህይወት ማኖር እፈልጋለሁ። እነሱን በቃ የተሻሉ ሰዎች ማድረግ እፈልጋለሁ። ያ ደግሞ እንደዚህ ሆኜ ከቀጠልኩኝ እንኳን የተሻልኩ አይደለም እኔ ራሱ ወድቃለሁ። እኔ ራሱ የሆነ የተሻለ ህይወት ይኖረኛል ብዬ አላስብም። ቤተሰቦቼን የተሻለ ህይወት አኖራለሁ ብዬ አላስብም። ወደታች ነው የምወርደውና ይሄን ቤተሰብ ለእናንተ ለመናገር በጣም ከብዶኝ እና እናንተን አላደል ምን ልበላችሁ ቤተሰብ ከእናንተ ጋር በደንብ እናንተን ነግሬያችኋለሁ። እናንተን ማስደበር ማስቀየም አልፈልግም። እናንተን ማስደሰት ነው የምፈልገው። በየትኛውም አጋጣሚ ከእናንተ ጋር ጥሩ እና እኔ ወደ እናንተ ስመጣ እናንተ ወደ እኔ ስትመጡ ጥሩ አቀባበል አድርጌ ነው ልንሸያኝ እንትን ይለው ብዬ አምናለሁ እንደራሴ ማለት ነው። እና ቤተሰብ ይሄ ነገር ስነግራችሁ አብዬን ለማለቀሃት ነው ከዛ የምትወጣው ብላችሁ ብዙዎቻችሁ ታወሩኛላችሁ። እንደዛም እንደምትሉኝ አውቃለሁ። አብዬን ለማለቀሃት ነው ከቡታጀራ ለመውጣት ያሰብከው ብላችሁ ብዙዎቻችሁ ልታናገሩኝ ትችላላችሁ። እኔ መውጣት አልፈልግም። እንደመጣው እኔ ከቡታጀራ መውጣት አልፈልግም። ግን በቃ ምንም ማድረግ አልችልም። እኔ እናቴን መቀየር ፈልጋለሁ። እናቴን ምንም አመድ በልቼ ቢሆን እንኳን እናቴን መቀየር ፈልጋለሁ። እናቴ የተሻለ ህይወት ላኖራት ፈልጋለሁ። እናቴ ደግሞ የተሻለ ህይወት ማኖራት እንደዚህ በዚህነት ሆኜ አይደለም፣ በዚህ እንትን ሆኜ አይደለም። የተሻለ ነገር በቃ ለስራዬም ብቻ ትኩረት ሰጥቼ ለዚህ ስራ ትኩረት ሰጥቼ የተሻለ ህይወት እንዳኖራት ነው የምፈልገው። እኔ ማለት ወላሂ እናንተ ጋር እንደዚህ አይነት ቪዲዮ ይዤ እመጣለሁ ብዬ አንድ ቀን ማስቤ አላውቅም። ግን አሁን ግድ ስለሆነብኝና ጭንቅ ስለሆነብኝ ነው ይሄን ቪዲዮ ይዤ መጥቼ ሁሉም ነገር አስቤ ከራሴ ጋር ከእናንተ ጋር እንዳስብ የፈለኩት ከእናንተም ጋር እንደወያይበት የፈለኩት ዋናኛው ነገር ይሄ ነው። በቃ ቤተሰቦችን ያልቻልኩም እናቴን ለመቀየር የትኛውም በእግርም መሄድ ካለብኝ በእግር እሄዳለሁ። እናቴን መቀየር ካለብኝ በእግር መሄድ ካለብኝ በእግር ሄጄ በቃ ሞኖ ነገር ማየት እፈልጋለሁ። እኔ እናቴን መቀየር ቤተሰቦችን መቀየር እፈልጋለሁ እና እሷንም ለመለወጥ እኔ በራሴ ያሰብኩት ይሄ ነው። ተንቀሳቅሼ ካለሁበት ቦታ ተንቀሳቅሼ ምናምን ነገር የተሻለ ህይወት እናቴን ለማኖር የተሻለ በቃ እናቴ የተሻለ እንድትሆን ማድረግ እፈልጋለሁ። እና እዚህ ደግሞ ከማን ጋር ትሆናለች ምናምን ነገር እኔ ነገሮችን አስተካክዬ ነው እንደዛ ነገርማ ከሆነ ነገሮችን አስተካክዬ ምናምን ነገር ነው። ግን መቼም ቢሆን እንደኔ እዚህ የሚንከባከባቸው እንደኔ የሚያግዛቸው እንደኔ የሚረዳቸው ሰው ላይኖር ይችላል። ምክንያቱም ያው እንደ ራስ ሰው የሚባል ነገር አለና እንደኔ የሚንከባከባቸው እንደኔ የተሻለ እንትን ሊላቸው ሊኖር ሰው በቃ ላይኖር ይችላልና ግን በቻልኩት አቅም እኔ በራሴ ሐሳብ ይሄ ነው። ቤተሰብ እስቲ ምን አብዬ ራሱ ምን አይነት ማለት አብዬ በነገራችን ላይ እንኳን እንደዚህ አይደለም ከቤት እንደዚህ ወጥቼ አንድ ቀን ውጪ ሳድር ያላት ቅሬታ ያላት ስሜት ያው እናት ነገር ይገባችኋል። አብዛኞቻችሁ እናት ልትሆኑ ትችላላችሁ። የእናት ነገር ይገባችኋል እና በቃ ላብዬ አልነገርኳትም። በቃ ላብዬ ምነግራታለሁ ምናምን ነገር ላብዬ ነግሬያት ያለው ነገር ነገም ከነጎዳም ቢሆን ላብዬ ያለው ነገር ነግሬያት እሷን ላስጨንቃት አልፈልግም፣ እንዲደብራት አልፈልግም። በቃ ለሷም ነግሬያት ያለው ነገር አጫውቻት በቃ ይሄ ነገር እንደወስን ካስቻለኝ አስቻለኝ
ማለት እኔ ነግሬያቸዋለሁ ቤተሰብ በየትኛውም አጋጣሚ በየትኛውም ነገሮች ሆኜ ወይም በየትኛውም አጋጣሚ ሆኜ ቤተሰቦቼን መቀየር እፈልጋለሁ። የተሻለ ህይወት ላኖራቸው እፈልጋለሁ። በቃ ቤተሰቦቼ የተሻለ ለውጥ ደግሞ ማሳያቸው እኔ ጠንካራ ሆኜ ስሰራ ጠንካራ ሆኜ ስሰራ ደግሞ እዚህ ካለሁበት ቦታ ትንሽ ተንቀሳቅሼ ምናምን ነገርኳችሁ ቤተሰብ እኔ የለም እንዴ ዝቅ ያለ ስራ ወርጄ ሰርቼ የለም ቤተሰቦቼ መለወጥ እፈልጋለሁ። በቃ ቤተሰቦቼ መለወጥ እፈልጋለሁ። ዝቅ ያለ ስራ ሰርቼ ማለት አይሰራም የሚባል ጀሚል አይሰራውም የሚባል ስራ ቢሆን እኔ ስራ የመስራት እንትን የለብኝ የሆነ ስራ እንትን ማለት የማጥላላት ሁኔታ የለብኝ። የትኛውም ስራ እሰራለሁ እና ይሄ ነገር ለእናንተ ለመናገር በጣም ከብዶኝ ነበር። በጣም ከራሴ ጋር ሳሰላስል ልንገራቸው በቃ እንደዚህ ብዬ ከራሴ ጋር በጣም ምክንያቱም ለእናንተ ስነግራችሁ እናንተ በእኔ አንድ ቀን እንዲደብራችሁ እንዲሰማችሁ በጥሩ ስሜት ውስጥ እንድትገቡብኝ አልፈልግም። አርፈ እንደዚሁን እኔ እዚህ ሆኜ እናቴ መቀየር እችላለሁ፣ ግን የእናንተ ድጋፍ በደንብ ያስፈልገኛል። የእናንተ እርዳታ በደንብ ያስፈልገኛል። እዚህ ሆኜ ቤተሰቦቼን መቀየር እችላለሁ አውቃለሁ፣ ግን የእናንተ ድጋፍ ያስፈልገኛል። የእናንተ አለውባይነት ለኔ ትልቅ አድቫንቴጅ ነው። ቤተሰቦቼን በቃ እንዳኖር ያደርገኛል፣ እንዳስተዳድር ያደርገኛል። ገብቷችኋል ቤተሰብ? የእናንተ እኔ ያው ሰሞኑን ነግሬያችኋለሁ አንዳንድ ቪዲዮዎች ትሰራላችሁ ምናምን ነገር እናንተን እያስደበርኩኝ እናንተን እያስከፋውኝ እኔ አንድም ቪዲዮ ልሰራላችሁ አልፈልግም። ምክንያቱም ያለ እናንተ ለኛ ማንም የለንም ከአላህ በታች እናንተ የተሰጣችሁን እህት ወንድሞች ናችሁ ለኛ እና በተለይ ብዙ ጊዜ እኔ ምን እንደምል ብዙ ጊዜ እናንተ ለኛ በቃ የተሻላችሁ ሰው ናችሁ። አጠገባችን ካላችሁ አጠገባችን አሉ ከሚባሉ ሰዎች እናንተ ለኛ የተሻላችሁ ናችሁ። ለኛ የምታስቡልን አስተሳሰብ የምትጽፉልን ኮሜንቶች ምናምን ነገር ለእኛ እንዲያበረታታኝ ነው የሚያደርገኝ። እኔ የተሻለ ህይወት እንዲኖር ነው የሚያደርገኝ እና ከዚህ በኋላ ምን ልላችሁ ፈልጌ ነው ቤተሰብ ከዚህ በኋላ አብራችሁ ናችሁ ከአላህ ጋር አብራችሁ ናችሁ ነገሮችን እንድመራ ነገሮችን የተሻለ ህይወት እንዳኖር እንድታረጉኝ ይፈልጋሉ። የተሻለ ሰው እንድሆን የተሻለ ቤተሰብ እንዲኖረን ቤተሰብ አብዛኞቻችሁ ወደ ኋላ ህይወቴ እንድመለስ አትፈልጉም። የኔን ለውጥ በጣም የሚያስደስታችሁ ሰዎች አሉ። በጣም ማለት የሚያስደስታችሁ ሰዎች አላችሁ እና ታውቃላችሁ፣ ሁላችሁም ታውቃላችሁ የኛ መለወጥ የኛ ቤተሰብ እንዲኖር የምትፈልጉ ብዙ ሰዎች አላ የኛውን መንገድ የምጀምረው ከፈጣሪ በታች እንደነገርኳችሁ ከናንተ ጋር ነው። እናንተ ደግሞ የኔን ቪዲዮ እያያችሁ ቪዲዮዬን እያበረታታችሁ ለኔ ስትሉም ብቻ አይደለም ለናቴ ለእህቴ ለታመመችው እህቴ ለታመመችው እናቴ ስትሉ ቪዲዮዎችን በደንብ እያያችሁልኝ በቃ እነሱ መለወጥ ፈልጋለሁ። እነሱን መለወጥ ብቻ አይደለም እነሱ ማሳከም ፈልጋለሁ። እኔ ከሚበሉት ከሚጠጡት ብቻ አይደለም በቃ ቤተሰቦቼ እናቴ እህቴ ማሳከም ፈልጋለሁ እና ቤተሰቦቼ ቪዲዮውን እስከመጨረሻ በማየት ተባበሩኝ። ቪዲዮውን እስከመጨረሻ ይሉኝ። እንወዳችኋለን። ሰላማችሁ ብዝት ይበል። ቻው